ዴቪን ራስ ስታደርግ ዝም ብያለሽ። ምን አደረኩት? ትተዋወቃላችሁ? ማን አንተ? አዎ ያሹን ድምጽ የሰማሁት መስሎኝ ነበር። ተሳስቻለሁ መሰለኝ። አዎ ተናገሪ፣ ምንድነው የምታደርጊው? ገጀራውን ይዤዋለሁ። ምን አባቷ ፈልጋ ነው የመጣችው? አደይ ግን ሰራተኞች እንደነበረች ታውቃለች። ፍቅር መቼም የሰርጋችን ቀን እንደዚህ እንደንሳደን አትለኝ። እናታል እኔ ከዚህ በላይ ምንም ያደርግልኝ። ወዴት ይሄድ? ምን አገባ? የእኛ ቤት ሰራተኛ ነበረች። ዴቭም እኛ ቤት ስትሰራ ነው የተዋወቃት። ቆይ አንተ አብራችሁ ነበራችሁ እንዴ? ከማን ጋር? ከኔ ጋር። ጠራሹ? ምን ይዘጋሻል? እንደዚህ መወዳት ልጅ ከጀርባ እየወጋ ወዳጅነት የሚባል ነገር የለም። እሱንማ እኮ አደይ ነግረኛለች፣ ግን ደግሞ እኔ አላመንኳትም። እማዬ ምንድን ነው የተረጋጋሽ? ይሄ ሁሉ ምንድን ነው? አሳይመንት ነው እንዴ? ጥሩ። ምን ነው ፈለግሽ? አዎ ፈልግሻለሁ። በመጨረሻ የዴቭ እና የአደይ ጋብቻ ፍጻሜውን አገኘ። በመጋባታቸው እጅግ በጣም ደስተኛ የሆኑት ዴቭ እና አደይ ከብዙ ቻሌንጅ በኋላ አሁን ግን የጋብቻ ስነ ስርዓታቸውን ሊያካሂዱ ስለሆነ እጅግ በጣም ደስተኛ ሆነው ይገኛሉ። ይህ ጋብቻ ሲፈጸም ቁጭ ብዬ አላይም የምትለው ፍቅር አሁንም ጋብቻቸውን ለማበላሸት ደፋ ቀና እያለች ትገኛለች። ታዲያ ፍቅር መርጣ የነበረው የጋብቻውን ስነ ስርዓት ለማበላሸት የዴቭን እናት ነበረ። የዴቭ እናት ስለ አደይ ምንም የምታውቀው ነገር የለም። ስለዚህ ለሷ ስለ አደይ እነግራታለሁኝ እናም ጋብቻውን ትከለክላቸዋለች ብላ በማሰብ ስልክ በመደወል ነበረ አደይ የቤታችን ሰራተኛ ናት ስትል እየነገረቻት የምትገኘው። ከዚያም ስትመለስ ዴቭን በፈገግታ በማናገር ዴቭዬ ልታገባ ስለሆነ እጅግ በጣም ደስ ብሎኛል፣ እንኳን ደስ ያለ ስትል ነበረ እያስመሰለች ዴቭን ያቀፈችው። ታዲያ ዴቭን ፍቅር የምርሽን ነው የምታወሪኝ ሲልም ጠይቋታል። አዎ የምሬን ነው ዴቭ፣ ሰው ለሚወደው ሰውና ለሚያፈቅረው ሰው እኮ ደስታውን ነው የሚመኝለት። ስለዚህ ላንተም ደስታን እመኝልሃለሁ፣ አንተ ስትደሰሳ እኔም ደስተኛ ነው የምሆነው ስትልም ዴቭን እያስመሰለችበት ትገኝ ነበረ። ይህንን ያየችው እታለም እንዴ ዴቭ ፍቅር ምንድን ነው እያወራችሁ ያላችሁት ስትልም ጠይቃቸው ነበረ። ታዲያ ዴቭን ፍቅር እኮ አደገች ሲልም ለታለም እየነገራት ይገኛል። ፍቅርም አደገች እስከዛሬ አላደኩም ማለት ነው ስትል ነበረ ዴቭን እየጠየቀችው የምትገኙ። አዎ የኔ ልጅ እኮ በጣም አድጋለች። እናም አሁን ላይ ከአፏ የሚወጡት ቃላቶች እጅግ በጣም ደስ የሚሉ ናቸው ዴቭ፣ እና ከልጄ ጋር እንደዚህ ስለተቀራረባችሁ በጣም ደስ ብሎኛል ስትል ነበረ እታለም ደስታዋን እየገለጸችላቸው የምትገኘው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለቻናሉ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ሰራተኛዋ አደይ ፊልምን ክፍል 203 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። ውድ የአደይ ፊልም ተከታታዮች ለቀናታት ስንጠብቀው የነበረው የአደይና የዴቭ የጋብቻ ስነ ስርዓት አሁን መዳረሻውን እያገኘ ነው። እናም ዴቭና አደይ በዚህ ነገር እጅግ በጣም ደስተኛ ሆነው ይገኛሉ። ነገር ግን በየመካከል አንዳንድ ጠባሳዎችን የማያጣው የዴቭና የአደይ ፍቅር አሁንም እህቷ አልመጣም በማለቷ አደይ እጅግ በጣም ተከፍታ ትገኝ ነበረ። ታዲያ ብርሃኔ እንዴት ያላንቺ እሞሸራለሁ እያለች ብትጠይቃትም ነገር ግን ብርሃን የማትመጣበት ምክንያት ስላላት አልመጣም ብላ አስረድታት ትገኛለች። አደይም በዚህ ነገር ቅሬታ ብትሰኝም ነገር ግን ዴቭ እሷን ሊያገባ ስለሆነ በጣም ስለተደሳሰተ እሷም ደስ ብላት ትገኛለች። እንከን የለሹ የአደይና ዴቭ ፍቅር አሁን ደግሞ ሌላ ችግር ሊመጣበት ይመስላል። እሱም ምንድነው? የዴቭ እናት የዴቭ እናት ከዚህ በፊት ስለ አደይ የሰማችውም ሆነ ምንም የምታውቀው ነገር እንደሌለ እናውቃለን። እናም ዴቭ ደህና ልጅ አገኘ ብላ ተደሳስታ ስትመጣ ፍቅር ደግሞ ሌላ ጠባሳ እየጫረችባት ትገኛለች። እሱም ምንድነው? አደይ ከዚህ በፊት የኛ ቤት ሰራተኛ ነበረች። እናም እዚህ ቤት ነው ዴቭም ያያት፣ እዚህም ነው የተገናኙት። ይህንን ነገር ሳታውቂ እንዴት ልጅሽን ለማይሆን ሰው ትድሪዋለች ስትልም አቀጣጥራ ስለነበረ አሁን በምላሹ ደግሞ የዴቭ እናት ወደ እነሱ ስትመጣ ምናልባትም ልጄ እንዴት ሰራተኛ ታገባለህ፣ ማለትም የድሃ ልጅ የገጠር ልጅ እንዴት ታገባለህ ብላ ሌላ ጣጣ የምትፈጥርባቸው ይመስለኛል። ይህ ሁሉ እንዲሆን ያደረገችው ግን ፍቅር ናት። ፍቅር አሁን ላይ ምንም እንኳን እያስመሰለች ብትገኝም ነገር ግን ዴቭና አደይን ለመለያየት ምንም እንቅልፍ ሊወስዳት እንዳልቻለም ጭምር አይተን ነበረ። በሌላ በኩል ደግሞ ሩታ ናት። ሩታ እንግዲህ የዶክተሩን ፍቅር መቋቋም ስላልቻለች በተደጋጋሚ እሱ ጋር እየሄደች አንዳንድ ነገሮችን ማውራት እና መጠየቅ ጀምራ ነበር። ታዲያ የሩታን ፍቅር መረዳት እያቃተው ዶክተሩ እች ልጅ ለምንድን ነው ወደ እኔ በተደጋጋሚ የምትመለ
የምትመላለሰው እያለም አሁን ላይ ራሱን እየጠየቀ ይገኛል። ታዲያ ሩታ እቃ ረሳው በሚል ምክንያት ተመልሳ ወደ ዶክተሩ ቢሮ ሄዳ ትገኝ ነበረ። እሱም እንኳን ደህና መጣሽ ሩታ፣ ቆይ ምን ፈልገሽ ነው ሲልም ጠይቋት ነበር። ታዲያ ሩታም መኪና ውስጥ እቃ ረስቼ ነው እሱን ለመውሰድ ነው የመጣሁት ስትልም አስረድታው ትገኝ ነበረ። ዶክተሩ ምንም እንኳን እንዳልገባው ለማስመሰል ቢሞክርም ነገር ግን አሁን ላይ የልጅቷ መመላለስ እናም ደግሞ ያለ አንድ ነገር ማኩረፏ እሷው ጠይቃ እሷ መመለሷ አሁን ላይ ጥያቄ እየፈጠረበት ይገኛል። አደይ እንደሆነች ልታገባ ነው። አሁን ለምንድነው እች ልጅ ቀና ብሎ የማያያት? እናም የሩታን ፍቅር መቀበል ያቃተው? ምናልባትም አደይ የጋብቻ ስነ ስርዓቷ ከተፈጸመ በኋላ ይቆርጥለትና ዶክተሩና ሩታ አብረው የሚሆኑበት አጋጣሚ ሊኖር ይችላል ብለን ተስፋ እናደርጋለን። ለቀናታት ደርቢ ሆነው ሲጨቃጨቁ የነበሩት ዳይመንድ እና ኮኪ አሁን ላይ ደግሞ ወደ መስማማት ደረጃ እየሄዱ ይገኛሉ። ምንም እንኳን ልታየው እንደማትፈልግ ብትነግረውም ነገር ግን አሁን ላይ ለሱ ያላት ስሜት እየተቀየረ እየመጣ ነው። ዳይመንድ በአጋጣሚ ሰክሮ በነበረበት ሰዓት ነበረ ከአበበ ጋር ወደ ቤት ተያይዘው እየሄዱ እያለ ኩኩሻ ያየቻቸው። ታዲያ ኩኩሻም ዳይመንድን የሆነ ሰው እየተከታተለው ሊዘርፈውም እየሞከረ እንደሆነ ስለገመተች ተከትላቸው ሄዳ ነበረ። እናም የነ አበበ ቤት ከደረሱ በኋላ እሷም ከኋላቸው ተከትላቸው ገባች። ታዲያ አበበ ቀና ብሎ ቆይ አንቺ ደግሞ ማንሽ እዚህ ምን ትሰሪያለሽ ሲልም እየጠየቃት ይገኛል። እሷም አንተ ራስህ ማነህ? ከዳይመንድ ምንድን ነው የምትፈልገው? ቆይ ልጁ ምን ልታረገው ነው ስትልም ጠይቀው ነበረ። አረ ተረጋጊ ሴትዮ እኔ ወንድሙ ነኝ ሲልም አስረድቷታል። ኩኩሻም ይህንን ከሰማች በኋላ አይ እኔ ዘራፊና ሌባ መስለኸኝ ነው፣ በጣም ይቅርታ አድርግልኝ፣ ዳይመንድን በቅርብ የማውቀው ሰው ነኝ፣ እኔ ቅምጥል ጓደኛ ነኝ ስትልም ካስረዳችሁ በኋላ ይቅርታ ወንድሜ ለዛሬ እዚህ ማደር እችላለሁ ስትልም ጠይቀው ነበረ። ታዲያ አቤም ችግር የለውም እደሪ፣ ልብስም ላምጣላችሁ፣ እናም ዳይመንድን ጠብቂው ሲልም ጥሏቸው ሄዷል። ታዲያ ነጋና ዳይመንድ ከመኝታው ሲነሳ አጠገቡ አግኝቷት እየነበረችው ኩኩሻ ነበረች። ቀና ብሎ አይቷት ቆይ አንቺ ጉድ እዚህ ምን ትሰሪያለሽ? ምንስ ነው ያደረግሽኝ? ሲልም እየጮህባት ይገኝ ነበረ። ኩኩሻም እባክህ ተረጋጋ፣ ቆይ ካንተ ምን እፈልጋለሁና ምን አደርግሃለሁ እያለች ለማረጋጋት ብትሞክርም ነገር ግን ዳይመንድ ያለ አንድ ምክንያት አጠገቤ አልተኛሽም፣ እናም አሁኑኑ ያደረግሽኝን ነገር ተናገሪ፣ አንቺ ሌባ፣ በፍጹም አንቺ ከኔ አጠገብ ልትገኝ አትችይም እያለም ኩኩሻ ላይ እየጮህባት ይገኝ ነበረ። ኩኩሻ ማታ ሊዘርፉ መስሎኝ ተከታትይህ ነው እያለች እያስረዳቸው እያለ ባክሸረ ዘይጂ አንቺ አስመሳይና ሌዋኔ ሲልም ተመነጫጭሮ ጥሏት ሄዶ ይገኛል። በሌሊ ጉዳይ አልደራደርም የሚለው ባቡሬ አሁንም ስለ ሌሊ እየተቆረቆረና እየተጨነቀ ይገኛል። ታዲያ ባቡሬ ዳኒንና ገጀራውን በማሰር የሌሊን የፋይል ውጤት ታመጣላቸው እያለም እየጠየቃቸው ይገኝ ነበረ። ዳኒና ገጀራው እርስ በርሳቸው ባለመስማማታቸው ምክንያት ሁለቱም አንደኛው እኛ ጋር አለ፣ አንደኛው ደግሞ እኛ ጋር የለም እያሉ እየተዘራጠጡ ይገኛሉ። ባቡሬም የሌሊ ጉዳይ ሳይፈታ እናንተ ከዚህ ቤት በፍጹም በህይወት አትወጡም እያለም እያሳቀቃቸው ይገኛል። ነገር ግን ዳኒ በመጨረሻ አንተ እህቴን አስፈታልኝ፣ እኔ ደግሞ የሌሊን ፋይል ልስጥህ ሲልም ለመስማማት እየሞከረ ይገኝ ነበረ። ይህንን የሰማው ገጀራው እባክህ እንደዚህ አታድርግ፣ ምንም ነገር እኛ ጋር የለም፣ አሁንም እንካደው ማለትም ባቡሬን ሸምጥጠው እያለው ይገኝ ነበረ። ታዲያ ባቡሬ ገጀራው እንዴት ከኋላ የሆነ እንዲህ አይነት ደባ ትሰራብኛለህ እያለም እየጠየቀው ይገኝ ነበር። ይህ ነበር እንደ እናንተ ጓደኝነት ገንዘብ የማይቀይረው ነገር የለም ማለት ነው? አንተ በእኔ ላይ እንዴት ትቀየርብኛለህ እያለም እየጠየቀው ይገኛል። ምንም እንኳን ገንዘብ ወዳድ ቢሆንም ነገር ግን በጓደኛው ሚስት ላይ እንደዚህ አይነት ጭካኔ ማለትም እንደዚህ አይነት ስብዕና ማሳየት በፍጹም አልነበረበትም። ከዚህ በፊት ባቡሬና ገጀራው አብረው የሚሰሩ ባልደረባዎች ነበሩ። ነገር ግን አሁን ላይ ከጀርባው ዞሮ እየወጋ ይገኛል። ይህ ነገር ያበሳጨው ባቡሬ በፍጹም ገጀራውንና ዳኒን ከዛ ቤት በሰላም እንደማይለቃቸው ተስፋ እናደርጋለን። አሁን ላይ የሌሊ ቤት ከመሸጥ እንዲድንም የሚያደርግላት ይመስለኛል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰነበታችኋለሁ።